ሲታ እና ባባ በአንድ ቆንጆ ጫካ ውስጥ ሲታ የምትባል ትንሽ ወፍ ትኖር ነበር። ሲታ በየቀኑ ጠዋት በዛፍ ቅርንጫፍ ላይ ተቀምጣ መዝፈን ትወዳለች። ድምፅዋ በጣም ጣፋጭ ነበር። አንድ ቀን ጠዋት ሲታ ስትበር ባባ የሚባል ትልቅ ዝሆን አገኘች። ባባ በጣም አዝኖና አንገቱን ደፍቶ ቆሞ ነበር። ሲታ ወደ እሱ ቀረብ ብላ በረረች። ባባ በጣም ተጠምቶ ነበር። በአካባቢው ያለው ወንዝ ሁሉ ደርቆ ነበር። ባባ የሚጠጣው ውሃ አጥቶ በጣም አዘነ። ሲታ የባባን በሐዘን መቆም ስታይ አዘነች። አይዞህ ባባ፣ እኔ ውሃ እፈልግልሃለሁ አለችው። ባባም በትናንሽ ዓይኖቹ ወደ ሲታ ተመለከተ። ሲታ ወደ ሰማይ በጣም ከፍ ብላ በረረች። ከዛፎችና ከኮረብታዎች በላይ ሆና በዓይኖቿ ዙሪያውን መመልከት ጀመረች። ከብዙ ፍለጋ በኋላ ሲታ ከአንድ ትልቅ ተራራ ጀርባ ሰማያዊ ኩሬ አገኘች። በፍጥነት ተመልሳ ወደ ባባ መጣችና ባባ ተከተለኝ፣ ውሃ አግኝቻለሁ አለችው። ባባ በደስታ ተሞልቶ ሲታን መከተል ጀመረ። ሲታ ከፊት እየበረረች መንገድ ታሳየው ነበር። በረጅሙ ሳር ውስጥ ጉዟቸውን ቀጠሉ። በመጨረሻም ኩሬው ጋር ደረሱ። ባባ ንጹህና ቀዝቃዛ የሆነውን ውሃ ሲያይ በጣም ተደሰተ። ወዲያውኑ ወደ ውሃው ተጠጋ። ባባ በሆዱ እስኪሞላ ድረስ ውሃ ጠጣ። ከዚያም በኩሬው ውስጥ እየተጫወተ በረጅሙ አፍንጫው ውሃ በሲታ ላይ ረጨ። ሁለቱም በጣም ሳቁ። ከዚያ ቀን ጀምሮ ሲታና ባባ ምርጥ ጓደኛሞች ሆኑ። ሲታ ለባባ ትዘምርለታለች፣ ባባ ደግሞ ሲታን በጀርባው አዝሎ ይዞራት ነበር።